ቪዲዮ ወይም ከከይለ የቀጠለ የጦመረን ግስ ከእርባታና ትርጓሜውን ይዤላችሁ ቀርቤያለሁ። ወደ ትምህርቱ ቀዳማዊ አንቀጽ ጦመረ ጻፈ፣ ከላይ አንቀጽ ወይም ትንቢት አንቀጽ ይጦምር ይጽፋል፣ ዘንድ አንቀጽ ይጦምር ይጽፍ ዘንድ፣ ትእዛዝ አንቀጽ ይጦምር ይጻፍ፣ ንዑስ አንቀጽ ጦምሮ ጦምሮት መጽሐፍ፣ ሳልስ ውስጠዘ ወይም የወንዶች ነጠላ በሚሆንበት ጊዜ ጦማሪ ጸሐፊ፣ በብዙ ጦማርያን ጸሐፊዎች። የሴቶች ነጠላ ሲሆን ጦማሪት ጸሐፊት ማለት ነው። በብዙ ጦማርያት ጸሐፊዎች። ሳድስ ውስጠዘ ወይም ውስጠዘ የምንለው የወንዶች ነጠላ ሲሆን ጡሙር። እንግዲህ ጡ የሆነ ጦ እዚህ ላይ ጦመረ ጦመረ የሚሆን ማለት ነው። ስለዚህ ጡ የሆነበት ምክንያት ጥውምር ነበር የሚሆን ው ከፊል አናባቢ ስለሆነ ጥ የነበረውን በጡ ሲገባ ጡምር ይሆናል ማለት ነው። ስለዚህ ጡሙር ወይም የጻፈ የሚጽፍ ይጽፍ የነበረ ይሆናል። በብዙ ጡሙራን የጻፉ የሚጽፉ ይጽፉ የነበሩ እንስት ሆኖ ነጠላ ሲሆን ጡምርት የጻፈች የምትጽፍ ትጽፍ የነበረች። በብዙ ጡሙራት የጻፉ የሚጽፉ ይጽፉ የነበሩ። መስም ቅጽል የወንዶች ነጠላ ሲሆን መጦምር መስተጦምር መስተጣውምር የጻፈ የሚጽፍ ይጽፍ የነበረ። እዚህ ላይ ው ከየት መጣች የምትሉ ከሆነ ጦመረ ላይ እንዳልኳችሁ ጣውመረ ነው ግሱ የሚሆን። ነገር ግን ወ በካይብና በሳብ ይጎርዳል። ስለዚህ ደግሞ መቅትል መስተቅትል መስተቃትል ባለው ፎርም ሲሆን የጠ በሳብ የተጎረደው ወደ ራብ ሲመጣ የአን አናባቢ ስለሚያገኝ የወን አናባቢ ያወጣዋል ማለት ነው። ስለዚህ መስተጣውምር ይሆናል ማለት ነው። በነገራችን ላይ መጦምር የሚሆነው መጠውምር መስተጣውምር መስተጣውምር መሆን ይችላል ማለት ነው። ምክንያቱም ወን በውስጡ ስለያዘ። በብዙ በሚሆንበት ጊዜ መጦምራን መስተጦምራን መስተጣውምራን። እዚህ ላይ ግን መጦምራን መስተጦምራን ባልነው ጊዜ መስተጧምራን ሊሆን ይችላል። ነገር ግን ወ እዚህ ላይ መታየት ስላለበት መስተጣምራን ብለን እንሰራለን ማለት ነው። የጻፉ የሚጽፉ ይጽፉ የነበሩ። መስም ቅጽሉ የሴቶች ሲሆን መጦምርት መስተጦምርት መስተጣውምርት። መጠውምርት መስተጣውምርት መስተጣውምርት ለማለት ነው። ምክንያቱም ይሄ የአማርኛ ፊደሉ እነዚህ ዲቃላ የሚባሉት ማለት ነው እነ ኋ ሏ ሟ ሷ ሯ እያልን የምንጠቀምባቸው ግዕዝ ላይ የሉም። ግዕዝ ፊደሎች ላይ ማለት ነው በአማርኛው ነው እንጂ። ስለዚህ በአናባቢ ስለሚጠቀም ግዕዝ የወን ከፊል አናባቢ ተጠቅሞ ራሱን ይገልጻል ማለት ነው። ስለዚህ መስተጣውምርት ይሆናል። በብዙ በምናይበት ሰዓት መጦምራት መስተጦምራት መስተጣውምራት የጻፉ የሚጽፉ ይጽፉ የነበሩ።
አንዳንድ ቦታ ላይ ይገርመኛል። ምን ብለው ይጽፉታል? መስተጦው ምራት ጦ ብለው ደግሞ ምራት ብለው ይጽፋሉ። ይሄ ግን ትክክል አይደለም። ምክንያቱም ጠን የወረደች አንድ ጊዜ ብቻ ነው እንጂ በሁለት ወዎች ስላልሆነ ማለት ነው። ስለዚህ ሌላ መስተጦው ምራት ከተባለ ካመጣነው ከዘረዘርነው መስተጣ ምራት ሊሆንብን ስለሆነ ያኛው ትክክል አይሆንም። ተጽፎ ብታገኙም ስህተት መሆኑን ልብ እንድትሉ አስገነዝባለሁ ማለት ነው። ትክክለኛው እኔ የሰራሁላችሁ መስተጣው ምራት የሚለው ነው ማለት ነው። የሚጽፉ ይጽፉ የነበሩ መድበል ሲሆን ጦመርት የጻፉ የሚጽፉ ይጽፉ የነበሩ ዘመድ ዘር ጦማር ይሆናል። መጣጥፍ ማለት ነው፣ ወይም ደብዳቤ ጽሁፍ ማለት ነው። የግሱን ስም በአማርኛም በግዕዝም ሊይዝ ይችላል እንዳልኳችሁ በሁሉ ቪዲዮዎች ማለት ነው። ጥሬ ዘር ጡማሬ፣ ይሄ ይጠብቃል። ጡማሬ ሳይሆን የሚባል ያለበት ጡማሬ ነው መሆን ያለበት። ጥሬ ዘር ይጠብቃል፣ ጠበቅ ብሎ ነው የሚሄዱልኝ በቀተለም በቀደሰም ማለት ነው። ጡማሬ አጻጻፍ ቀታሌ እንዳለው ማለት ነው። እዚህ ላይ ሳቢ ዘር ማውጣት ይቻላል። ጡምረት ብሎ ማለት ነው። ሳቢ ዘር መጻፍ ወይም ማጻፍ ተብሎ ማውጣት ይቻላል ሳቢ ዘር። ነገር ግን በብዛት በቀተለ ቤት ባሉት ነው የሚወጣ ስለሚባል በቀደሰ እና በሌሎች ግሳቶች የሳቢ ዘር የማውጣት ስራ አልተለመደም። ነገር ግን ቢወጣ ቋንቋው የበለጠ እየሰፋ ይሄዳል እንጂ እየጠበበ አይሄድም። ብናወጣም ደግሞ ምንም ችግር የለውም። እንዴ በቀደሰ ጊዜ እኮ ቅዱሳት ብለናል። ስለዚህ ለምን በሌሎች ሳናወጣ ማውጣት እንችላለን። ነገር ግን በአማርኛው እየተጠቀምንበትና እየሰራንበት ስላልሆነ ተቀባይነቱም ያን ያክል ሆኖ መጥቷል። ነገር ግን አሁን ግዕዝ እየተስፋፋ ከሄደ ይህንን ማውጣት የግድ ይለናል ማለት ነው። በጣም ለንግግር ምቹ፣ ለጽሁፍ ምቹ፣ ለስራ ምቹ እንዲሆን የተደበቁ የሴም ሩሎችን ተጠቅመን ግዕዙን ማስፋት መቻል አለብን ማለት ነው። ስለዚህ ጡምረት ብለን ሳቢ ዘር አውጥተን መጻፍ ማጻፍ ብለን ፈተን ብንጠቀም መልካም ነው እላለሁ። የጦመረን ቪዲዮ ጨርሰናል። በዚህ አጠቃላይ እስከ አሁን የሰራናቸው የግዕዝ ወይም የግዕዝ ቋንቋ ግሶች አርዕስት የሚባሉትን ነው። አርዕስት ርዕስ የሚባሉትን ወይም አለቃዎች የሚባሉትን ነው እየሰራን የነበረ። 8 ናቸው ብለናል። ማን? ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማይረከ፣ ሴሰየ፣ ክህለና ጦመረ እነዚህ ናቸው። እንደገና ደግሞ እያንዳንዳቸው በቀተለን በሰራንበት ቪዲዮ እንዳየነው እያንዳንዳቸው ሰርዌዎች ወይም ሰራዊቶች አሏቸው በስራቸው ማለት ነው። ለምሳሌ አንገለገ እና ክህለግን ራሱን ከመሰለ በስተቀር ሌላ መል ያለው ግስ አይገኝለትም ነው የሚባለው። ራሱን የመሰለውን በዚያ እናረባለን ማለት ነው። የሌሎች ግን ለምሳሌ ጦመረ ካልን አክሞሰሰ፣ ወሬመ፣ ሶሬመ እነዚህ ሰራዊቶቹ ናቸው። ስለዚህ የእነዚህ ቪዲዮዎች ደግሞ ይሰሩልን የምትሉ ከሆነ በኮሜንት ጻፉልኝ፣ የምሰራ ይሆናል። ነገር ግን
የሀ ግስን እያወረድን እያነባን ነበረ በመጀመሪያው አካባቢ የነበረ። በመካከል ላይ እንዲሁ እነዚህንን ብትሰሩልን መልካም ነው በሚል አስተያየት የተጻፈውን ለመመለስ ያክል እስከ ዛሬ ይህንን ስንሰራ ቆይተናል። ለትሃ ነው ያቆምነው የሚመስለኝ። ከዚያ ቀጥለን ለጥሃ የሚል ግስ ቀጥለን እናያለን ማለት ነው አንድ ባንድ። እንዳልኳችሁ ሰራዊቶች እነዚህ ይሰሩልን የምትሉ ከሆነ አሳውቁን። ሌላም ትምህርቶች ይሰሩልን የምትሉ በኮሜንታችሁ ጻፉልኝ፣ መልሳለሁ ማለት ነው። በዛሬው በዚህ ይበቃናል። ላይክ እና ሰብስክራይብ ሼር እንዳይረሳ። ቶሎ እንዲደርሳችሁ ደግሞ የደወል ምልክቷንም መጫን እንዳትረሱ።